ሰላም ጤና ይስጥልኝ ክቡራትና ክቡራን የስፖርት ቤተሰቦች እንዴት ናችሁ እንዴት ከረማችሁ በዚህ ክረምት የተጫዋቾች ዝውውር እንቅስቃሴ ከወዲሁ በጦፈበት በዚህ ሰዓት ላይ ሰሞኑን አዲስ ነገር ይዘን መተናልና አሁንም በአዲስ ቪዲዮ መጥቻለሁ አዳዲስ የተጫዋቾች ዝውውር ዛሬ ግንቦት 27 ቀን 2017 ረቡዕ የተሰሙትን ሁሉ ልነግራችሁ እና አንዳንድ ማብራሪያዎችና ትንተናዎችንም አያይዤ ላቀርብ መጥቻለሁ እንዴት ናችሁ የሰሞኑን ሁለቱን ቪዲዮዎችን ተመልክታችኋል ብዬ ተስፋ አደርጋለሁ እንደወደዳችኋቸው ተስፋ አደርጋለሁ እናንተ ማስተያየቶቻችሁን በዚሁ በኮሜንት ሴክሽን ስር እንድትሰጡኝ ዛሬም ከአክብሮት ጋር ጠይቃለሁ ላይክ ሼር ሰብስክራይብ ያደረጋችሁም እንዲሁ ተደራሽነታችንን እንድታሰፉልን እየገለጽኩኝ ወደ ዛሬው ፕሮግራማችን እናመራለን እንግዲህ የፊፋ የክለቦች ዋንጫ ሊጀመር ጥቂት ቀናት ስለቀሩት የዓለም አቀፉ የእግር ኳስ ማህበር የዚህ ውድድር ባለቤት ነውና በጁን 1 ይሄ አዲሱ የፈረንጆች ወር በገባ መስኮቱን ከፍቷል ለ10 ቀናት ለጊዜው ክፍት ሆኖ ይቆያል ይህም ለዛ ውድድር ተጫዋቾች እዛ ላይ የሚሳተፉ ክለቦች ተጫዋቾቻቸውን እንዲያስፈርሙ ቡድኖቻቸውን እንዲያጠናክሩ ታሳቢ ተደርጎ የተከፈተ መስኮት እንደሆነ ግልጽ ነው ፊፋ ነው ፈላጩ ቆራጩ ህግ አውጪው ምኑም የጨዋታ ህጎችን IFAB ኢንተርናሽናል ፉትቦል አሶሲዬሽን ቦርድ ያወጣና ለፊፋ ይሰጣል ፊፋ ደግሞ ያጸድቃል ይሄኛው ግን የውድድር ደንብ ነው የውድድር ደንብ የተጫዋቾች ዝውውርን የተመለከተ ደንብ ፊፋ አርቅቆ አውጥቶ ለመጀመሪያዎቹ ለጁን 10 ቀናት ለጊዜው መስኮቱን ክፍት አድርጓል በዚህ ምክንያት የተጫዋቾች ዝውውር የገበያው እንቅስቃሴ አሁን የደራ ይመስላል ከወደ ማንቸስተር ዩናይትድ ሰሞኑን ሲሰማ የነበር ነገር አለ የዩናይትድ ደጋፊዎች አሁን ደስ የሚል ዜና ሰሞኑን ሰምተዋል ማቲያስ ኩኛ ሊፈርም ተስማምቷል እንዲሁም ብሪያን ኤምቡሞ ደግሞ ማንቸስተር ዩናይትድን መርጣለሁ ብሏል አሁን ደግሞ ለሌሎች ተጫዋቾች ደግሞ እየሄዱ ባሉበት በዚህ ሰዓት ላይ ብሩኖ ፈርናንዴዝ ደግሞ ቆያለሁ እዛው የሚል የሳውዲ አረቢያን ጥሪ ያለመቀበል ነገር አሳይቷልና ይሄ ለዩናይትድ ደጋፊዎች ያለፉት ጥቂት ቀናት በጣም አስፈላጊ ቀናት ወይም ጥሩ ዜና የተሰማባቸው ቀናት ተደርገው ሊወሰዱ ይችላሉ እንግዲህ በሁለቱን ጀምርና ብሪያን ኤምቡሞ ዛሬ ረቡዕ የተሰማው አዲስ ዜና በእንግሊዝ መገናኛ ብዙሃን በአንዳንድ ጋዜጦች ላይ የተዘገበው ከማንቸስተር ዩናይትድ ጋር ይፋዊ ድርድር መጀመሩን ብሬንትፈርድ 60 ሚሊዮን ፓውንድ ጠይቋል ለዚህ ተጫዋች ዝውውር ይህ ካሜሩናዊ ደግሞ 50,000 ፓውንድ ነው ሳምንታዊ ደሞዙ በብሬንትፈርድ አሁን በኦልድ ትራፎርድ አዲሱን ክለቡን ኮንትራት በሚፈርምበት ጊዜ ግን በሳምንት 250,000 ፓውንድ ደሞዝ እንደጠየቀ እነዘሰን እንደምትመለከቱት ዛሬ ዘግበዋል ያው ታብሎይዶችን ሁሌ ጨው ቅመም አድርጋችሁ ነው ማጣጣም ያለባችሁ መረጃዎቻቸውን ግን እንደዚህ ያለው ነገር ላይ ደግሞ ይጋነናል ተብሎ አይታሰብምና ይሄ መረጃ እውነት የመሆን እድሉ የሰፋ ይመስላል ድርድር መጀመሩን ከማንቸስተር ዩናይትድ ጋር ኤምቡሞ እና እነዚህን ጥያቄዎችን የጥቅም ጥያቄዎችን እንዳነሳ የሚጠበቅ ነው መቼም 50,000 ፓውንድ ይሄን ሁሉ ጎል የሚያስቆጥር ተጫዋች ዘንድሮ በተጠናቀቀ የውድድር ዘመን ፕሮፋይሉን ከፍ አድርጓልና በ100,000 ብቻ ልጫወት ብሎ እንደማይመጣ ግልጽ ነው ዩናይትዶች ታዲያ በተጫዋቾች ዝውውር ክፍያና ለተጫዋቾች በላዳዲሶቹ ተጫዋቾች በሚከፍሉት ደሞዝ ላይም ጥንቃቄን እንደሚወስዱ ግልጽ ነውና 250,000 ፓውንድ ሳምንታዊ ደሞዝ ክፈሉኝ ሲል ወዲያውኑ ይቀበሉታል ተብሎ አይታሰብም ይሄ ነው እንግዲህ ድርድር የሚባለው በብሬንትፈርድና በማንቸስተር ዩናይትድ መካከልም በዋጋው ላይ ሌላ ድርድር ይኖራል ተብሎ ነው የሚጠበቀው ከዚሁ ከማንቸስተር ዩናይትድ ሳንወጣ ደግሞ የብሩኖ ፈርናንዴስ ደጋፊዎችን ያስደሰተ ዜና አሁን የወሬው አዋራ ገና ባልሰከነበት ሰዓት ላይ ተጫዋቹ ምክንያቱ ምን እንደሆነ ከሳውዲ አረቢያው አልሂላል ጋር የነበረውን ግንኙነትም ሳይቀር እንዲሁ ለውሳኔው ደግሞ ምክንያት የሆኑትን ጉዳዮችን አያይዞ ይፋ አድርጓል አልሂላል በፕሬዝዳንቱ በኩል በቀጥታ ከራሱ ከብሩኖ ጋር እንደተነጋገረ ወኪሉም እዛ ሪያድ ውስጥ ቆይቶ ለ3 ቀናትም ሲነጋገር እንደቆየ ይሄንን ሁሉ የሱ ወገኖች አምነዋል እሱም ራሱ ይሄንን ነገር አምነዋል ይሁንና ግን ምክንያቶች አሉት ማንቸስተር ዩናይትድ እንደወጣ አልፈለገም ገንዘቡን ብዛም አይፈልገው ማለት እኔ ደግሞ ወደ ሳውዲ አረቢያ ሄጄ እንድጫወት የቤተሰቤን ፍቃድ ያስፈልገኛል በባለቤቴ አና ምክንያትም ውሳኔውን
በአንድ ምክንያትም እሱ ሆኖ ውሳኔውን እንደገለበጠን የተናገረው ባለቤቴ አናናት አንዷ ምክንያት ብለዋል። እንግዲህ ሰሞኑን እንዳልኳችሁ ወደ ሳውዲ አረቢያ ፕሮፌሽናል ሊግ መዘዋወር ጠቀም ያለ ገንዘብ ሊያስገኝ ይችላል ለተጫዋቾች። ግን እዛ ያለው ደግሞ የህይወት ዘይቤ ለየት ያለ ነው። እንደ አውሮፓውያኑ እንደ ምዕራቡ ዓለም አይደለምና የተጫዋቾች ሚስቶች እና ልጆች ታዲያ ይሄንን አይፈልጉትም። እነ ስቲቨን ጀራርድ ታስታውሳላችሁ፣ ሚስቱንና ልጆቹን በባህሬን አስቀምጦ ነበር። በሳውዲ አረቢያ ኢትፋቅ ሲሰራ የነበረው ለባህሬን ድንበር ቅርብ በሆነ ከተማ ስለሆነ ይኖር የነበረው በቃ እንዳስፈላጊነቱ ድንበር እየተሻገረ እየተመላለሰ ነበር ሲሰራ የነበረውና የብሩኖም አንድ ምክንያት በባለቤቱ ዝውውሩን ባለመምረጧ ምክንያት እንደሆነ ተገልጿል። ግን ይሄ ብቸኛ ምክንያት አይደለም። የዩናይትድም ጉዳይም እንዳለ ለዩናይትድ መጫወትና ሚሽኑንም ተልእኮንም እንዳልጨረሰ በማመኑ ምክንያት እንደሆነ ገልጿል። እንግዲህ አልሂላል ብሩኖን ቢያስፈርም ኖሮ ለዓለም የክለቦች ዋንጫ እንዲሳተፍ ይሄ ተጫዋች ተመዝግቦ እንዲሳተፍ ሊያደርገው ነበረ። ግን ይሄ ሳይሆን ቀርቷል። እንግዲህ ብሩኖ በ2025-26 የውድድር ዘመን በማንቸስተር ዩናይትድ ይቆያል ማለት ነው። ለሩበን አሞሪምም የሀገራቸው ልጅ የቡድኑ መሪ ሆኖ አምበል ሆኖ እንዲቀጥልም ሌላ እድል ሰጥቷቸዋል ማለት ነው። እነዚህ አጠር ተደርገው ሊቀርቡ የሚችሉ ጉዳዮች ናቸው። ግን የዚህ የዓለም የክለቦች ዋንጫ ሊጀመር የመቃረቡ ጉዳይ በርከት ያሉ ክለቦችም በፊፋ በከፈተው በ10 ቀናት የተጫዋቾች ዝውውር መስኮት ራሳቸውን ለማጠናከር አሁን ባተሌ የሆኑበት ሰዓት ላይ ነው የምንገኘው። ግን የሳውዲ አረቢያ ክለቦች እንዲሁም በክለብ ወርልድ ካፕ ላይ ማይሳተፉም ቢሆኑ እንኳን ገበያው ላይ እንዲህ አይነት ተለቅ ያሉ ዝውውሮችን ለመፈጸም ፍላጎት ማሳየታቸውን ይቀጥላሉ። ግን የሂላል ግን ይለያል። ብሩኖን ቢያጣም ሲሚዮኔ ኢንዛጊን አግኝቷል። በቻምፒየንስ ሊግ ለኢንተር ሚላን በአሰልጣኝነት እየሰራ እንግዲህ ላለፉት 4 ዓመታት ኢንተርን ለቻምፒየንስ ሊግ ፍጻሜ እና ለጣሊያን ሴሪያ ክብር ያበቃው ሲሚዮኔ ኢንዛጊ ፋብሪዚዮ ሮማኖ እንዳለው ከአልሂላል ጋር ለአሰልጣኝነት ተስማምቷልና 26 ሚሊዮን ዩሮ ዓመታዊ የተጣራ ደሞዝ ነው የሚከፈለው በሳውዲ አረቢያው በሪያዱ ክለብ። 26 ሚሊዮን ዩሮ ማለት በሳምንት ወደ 500 ሺህ ዩሮ ገደማ ማለት ነው በሳምንት የሚያገኘው ሲሚዮኔ ኢንዛጊ። ጥቅሙ ከፍ ያለ ነው። 2 ጊዜ ቻምፒየንስ ሊግ ፍጻሜ ላይ የደረሰን ቡድን ሲመራ ቆይቶ ዘንድሮ ግን ይበቃል ብሎ ኮንትራቱን ማራዘም እንደማይፈልግ አስታውቆ ከኢንተርናዚዮናሌ ጋር ተለያይቷል። በእርሱ ቦታ ሴስክ ፋብሪጋዝ ሊተካ ይችላል እያሉ የጣሊያን ጋዜጦች ዛሬ ረቡዕ ግንቦት 27 በሰፊው አትተዋል። እነ ቱቶ ስፖርት፣ እነ ጋዜጣ ዴሎ ስፖርት፣ ሌሎችም ጋዜጦች በፊት ገጻቸው ላይ እንደምትመለከቱት በፊት ገጻቸው ላይ ርዕሳቸው ሁሉ ሲሚዮኔ ኢንዛጊ እና ወደ ሳውዲ አረቢያ ያደረገው ጉዞን የተመለከተ ነው እና አያይዘውም ታዲያ ሴስክ ፋብሪጋዝ የኢንተር ሚላን ቀጣዩ አሰልጣኝ ሊሆን እንደሚችል ፍንጭ እንዳለም መረጃዎችን አያይዘው ሲዘግቡ ታይተዋል። እንግዲህ ከክለብ ዓለም ዋንጫ በፊት ይህንን ዝውውር መፈጸሙ ሲሚዮኔ ኢንዛጊ በቀጥታ በክለብ ወርልድ ካፕ ላይ አልሂላልን እየመራ በውድድሩ ላይ እንዲቀጥል ያደርገዋል። በኢንተር ሚላን 65% የማሸነፍ ንጻሬ የነበረው አሰልጣኝ ነው። ከአጠቃላይ ጨዋታዎች እንግዲህ ከ217 ጨዋታዎች በ4 ዓመታት ውስጥ ለኢንተር ጥሩ አሰልጣኝ ነበረ። ኢንተርም በገበያው ላይ ብዙም ሳይንቀሳቀስ ባነሰ የተጫዋቾች ዝውውር በጀት እንደውም እዛም እዚህም ካልተፈለጉ ተጫዋቾች እነ ቻኖሎግሉን ሰብስቦ የሰራው ቡድን ነው። ቻምፒየንስ ሊግ ፍጻሜ ላይ ምንም እንኳን በፓሪስ ሰን ዠርመን ቢረመረምም ከባድ ሽንፈት ቢያጋጥመውም ግን በንጽጽር ካያችሁት ውጤቱ በጣም የሰመረ ነበር። ከፍ ያለ ገቢም ነው ገቢ ለተራበው ኢንተር ሚላን ያስገባው በቻምፒየንስ ሊግ ፍጻሜ ላይ መሳተፍ ስላስቻለው ኢንተር ሚላንን። አሁን ግን ለኢንተር የሚያስገባውን ገቢ ትቶ ለራሱ ገቢ ፍለጋ ደግሞ ወደ ሳውዲ አረቢያ ሜዲትራኒያንን ተሻግሮ ሄዷል። በሳውዲ ሊግ ከፍተኛ የስኬት ታሪክ ያለውን ሂላልን ይዞ በዓለም ክለቦች ዋንጫ ላይ ይሳተፋል ማለት ነው።
የሳውዲ ክለቦችን ባይሆኑም እንኳን የቀድሞ የሳውዲ አረቢያው የዚሁ ክለብ ተጫዋች ሆነው ኔይማር ደግሞ በዚሁ በዓለም ክለቦች ዋንጫ ላይ ለመሳተፍ ወደ ሜክሲኮ ሊያመራ እንደሚችልም የሀገሩ ጋዜጦች እየጻፉ ነው። ኔይማር በሳንቶስ ቆይቷል ለአጭር ኮንትራት። የኔይማር ፍላጎት ወደ አውሮፓ ክለቦች ተዘዋውሮ መጫወት ነው። እንደ ብራዚል መገናኛ ብዙሃን ዘገባ በስፔን በጣሊያንና በእንግሊዝ የሚገኙ ክለቦችን የእርሱ ወኪሎች ኮንትራት ፍለጋ ሲባዝኑ ቆይተዋል። እንደ አንዳንድ ዘገባዎች ከሆነ በእነዚህ 3 ሀገራት ወኪሎቹ ሄደው ያደረጉት ጥረት በጠየቋቸው ክለቦች ለማግባባት በመከሯቸው ክለቦች ቦርድ በኩል ተቀባይነት አላገኘም። አሁን ኔይማርን በምዕራብ አውሮፓ የሚገኙ ትልልቅ ክለቦች የሚፈልጉት አይነት ተጫዋች አይመስልም። እድሜው 33 ነው። ጉዳተኛ ተጫዋች ሆኖ ባለፉት ዓመታት አሳልፏል። ከጉዳትም ባሻገር ደግሞ ከሜዳ ውጭ ያለው ህይወት ደግሞ ብዙም በእነዚህ ትልልቅ ፕሮፌሽናል ክለቦች የሚፈለግ አይነት አይደለም። በዚህ ምክንያት የዓለም ክለቦች ዋንጫ ላይ ለመታየት ኔይማር የሜክሲኮን ፓቹካን ለመቀላቀል አንዳንድ ግንኙነቶች መጀመራቸውን የብራዚል መገናኛ ብዙሃን ዛሬ ረቡዕ ዘግበዋል። ይሄ ከሆነ እንግዲህ ኔይማርን በዓለም ክለቦች ዋንጫ ላይ እንመለከታለን። ሜሲ አለ፣ ኔይማር አለ። ሮናልዶ ደግሞ እንዳስፈላጊነቱ ክሪስቲያኖ ምናልባትም ወደ ሂላል በውሰት ሊዘዋወር ይችላል የሚሉ መረጃዎች ሰሞኑን ነበሩ። ይሁንና ዛሬ ረቡዕ የወጡት ደግሞ ዘርዘር ያሉ ዘገባዎች የሚያሳዩት ደግሞ ሌላ ነገር ነው። እንግዲህ ሮናልዶ በትዊተር ገጹ ላይ ያንን ለግምትና ለትንተና ክፍት የሆነ ትዊት ከጻፈ በኋላ ማለትም ይሄኛው ምዕራፍ አብቅቷል፣ ታሪክ ግን ይቀጥላል፣ ለሁሉም አመሰግናለሁ ብሎ የመጽሐፉ ጉዳይ ዘ ቻፕተር ኢዝ ኦቨር የሚለው የትዊተር የኤክስ ገጽ ትዊቱ ከአልናስር ጋር ያለውን ግንኙነት እህል ውሃው ያበቃል ወደሚል ድምዳሜ አድርሶ ነበር። ቀጥሎ ወዴት ነው የሚገባው ለሚለው ብዙ ስፔኩሌሽንስ ነበሩ። በግምት እዛም እዚህም የተለያዩ ክለቦች ስማቸው ሲጠራ ቆይቷል። ግን የሮናልዶ የክለብ ዓለም ዋንጫ ፍላጎት ደግሞ ወደ ሂላል ሊያዘዋውረው ይችላል የሚል ግምት ነበር። እንግዲህ ኮንትራቱ ከአልናስር ጋር የሚያበቃው ክሪስቲያኖ በያዝነው የፈረንጆች ወር መጨረሻ ላይ ነው፣ ጁን 30 ላይ። ውድድሩ የሚጀምረው ጁን ግማሽ ላይ ነው። ያ ማለት እንግዲህ አልናስር ለሂላል በውሰት መስጠት አለበት፣ አሊያም ደግሞ ትሬንት አሌክሳንደር አርኖልድን በተመለከተ ሊቨርፑልና ሪያል ማድሪድ እንዳደረጉት ስምምነት ሪያል ማድሪድ እንደከፈለው ሂላል ለአልናስር ከፍሎ ክሪስቲያኖ ሮናልዶን ሊያዘዋውረው ይገባል። ግን አልሂላልም ሆነ አልናስር ሁለቱም የሳውዲ አረቢያ መንግስት ክለቦች ናቸው። 75% የሚሆነው በጀታቸው የሚመደብላቸው በሳውዲ አረቢያ መንግስት ነው። የሳውዲ አረቢያ ብሔራዊ የእግር ኳስ እድገት ስትራቴጂ አካል ስለሆነ የሳውዲ አረቢያ ፕሮፌሽናል ሊግ እነዚህ ተጫዋቾች ጨዋታን ለመጫወት ብቻ ሳይሆን ወደ ሳውዲ ምድር የመጡት የሳውዲ አረቢያን እንደ ሀገር ገጽታዋንም አብሮ የማስተዋወቅ ለ2030 የዓለም ዋንጫ ዝግጅቷም ደግሞ ዓለም ሁሉ ትኩረቱን ወደ ሳውዲ እንዲያደርግ መልካም ገጽታ እንዳላትም በስፖርትም እንዲያስተዋውቁ ለማድረግ ነው። የክሪስቲያኖ አንዱ ስራ ይሄ ነበር። የሳውዲ አረቢያ ፕሮፌሽናል ሊግን ፕሮሞት ማድረግ ነው። የሳውዲ አረቢያ እግር ኳስንም በፕሮሞሽን በህዝብ ግንኙነቱ ረገድ ማሳደግ ነው። ገጽታውን ከፍ ማድረግ ነው። በተለያየ ጊዜ በሰጠው መግለጫ ላይ ሰምታችኋል። የፈረንሳይ ሊግን ይበልጣል ሳውዲ አረቢያ ፕሮፌሽናል ሊግ ሲል፣ ይሄ እንግዲህ የዛኛው አካል የዛኛው ዓላማ አንድ አካል ተደርጎ ሊወሰድ የሚችል ነው። እንግዲህ ክሪስቲያኖ ያንን በማለቱ ምክንያት የብዙዎች ግምት የነበረው ወደ ሂላል ሊሄድ ይችላል ነው። በውሰት ካልሰጠው ሊሆን አይችልም፣ ወይም ደግሞ በሙሉ ዝውውር። ግን ዛሬ ረቡዕ የወጡት መረጃዎች የሚያሳዩት የአልናስር ባለስልጣናትና የክሪስቲያኖ ሮናልዶ ወገኖች ባደረጉት ድርድር ከክሪስቲያኖ በኩል ክለቡ ኮንትራቱን እንዲራዘምለት የፍቃደኝነት አረንጓዴ መብራት አይቷል ይላሉ። እነዚህ መረጃዎች ትክክል ከሆኑ ካልተዛነፉ ሮናልዶ ለተጨማሪ ዓመታት በአልናስር ሳውዲ አረቢያ የመቆየት እድል አለው ማለት ነው እና የሚያስፈልገውንም ክፍያ የሳውዲ አረቢያ መንግስት ለአልናስር እንዲመድብለትም የመነጋገሩ ጉዳይ ከባድ ነገር አይደለም። የሳውዲ አረቢያ መንግስት ራሱ ፈቅዶ የሚያደርገው ነገር ስለሆነ ለቀጣዮቹ ዓመታትም ለሱ
ደሞዝ የሚሆነውን ክፍያ እንደሚያዘጋጅለትም እነዚህ መረጃዎች ጠቆም አድርገዋል። እንግዲህ አልናስር ሮናልዶ ብቻ አይደለም፣ ብዙ ከፍተኛ ተከፋይ ተጫዋቾች አሉት። በሳምንት 6.9 ሚሊዮን ዩሮ ለደሞዝ ብቻ ያወጣል አልናስር የሳውዲ አረቢያው ክለብ። በአማካይ ለአንድ ተጫዋች 255,392 ዩሮ ለተጫዋች በአቬሬጅ በአማካይ ይከፍላል በሳምንት። አመታዊውን ካየነው ደግሞ ይሄ እግር ኳስ ክለብ ለደሞዝ ብቻ የሚያወጣው 358 ሚሊዮን 570 ሺህ ዩሮ ነው። በአማካይ ደግሞ አንድ ተጫዋች አመታዊ ደሞዙ በአልናስር 13 ሚሊዮን 280 ሺህ 370 ዩሮ ነው። እንግዲህ 358 ሚሊዮን ገደማ አመታዊ የደሞዝ ወጪ ያለበት ክለብ 200 ሚሊዮን ዩሮውን ከዚህ ውስጥ የሚወስደው ክሪስቲያኖ ሮናልዶ ነው። 158 ሚሊዮን 570 ሺህ ዩሮን ነው የተቀሩት የሚከፋፈሉት። በከፍተኛው ተከፋይ ሮናልዶ እና በዝቅተኛው ተከፋይ ተጫዋች መካከል ያለው ርቀት ያስገርማቸዋል። ክሪስቲያኖ 200 ሚሊዮን ዩሮ አመታዊ ደሞዝ ያገኛል እንደምታውቁት። ሳዲዮ ማኔ እዚህ ክለብ ውስጥ 40 ሚሊዮን ዩሮ ያገኛል። አይሜሪክ ላፖርት የቀድሞ የማንቸስተር ሲቲ ተከላካይ 24.5 ሚሊዮን ዩሮ አመታዊ ደሞዝን ከዚህ ክለብ ይቆረጥለታል እና ማርሴሎ ብሮዞቪችም በ24.2 ሚሊዮን ዩሮ አራተኛ ደረጃን ይዟል። ዝቅተኛው ተከፋይ ግን ሞሐመድ ማሮን የተባለ ተጫዋች 90 ሺህ ዩሮ ነው የሚያገኘው። 90 ሺህ ዩሮ አመታዊ ደሞዝ፣ ያ ማለት በሳምንት 1731 ዩሮ ማለት ነው። ከነ ሮናልዶ ከነ ማኔ ላፖርት ብሮዞቪች ጋር ያለው ልዩነት በጣም የሰማይና የምድር ያህል ነው። ቢሆንም ግን በሳውዲ አረቢያ እግር ኳስ ላይ ይሄንን ባላንስ መጠበቅ ከባድ እንደሆነ ቀድሞውኑ ሲነገር የነበረ ስለሆነ ላያስገርም ይችላል። ከክሪስቲያኖ ሮናልዶ ጋር ያለውን ልዩነት ማሰብም ተገቢም አይመስለኝም። በዚህ ተጫዋችና በሮናልዶ መካከል ያለው ልዩነትም እንደ ተጫዋች በጣም ሰፊ ስለሆነ እንግዲህ አልናስርን ለማጠናከር አሁን ክሪስቲያኖ ተጫዋቾችን የመምረጥ ሁሉ በዝውውሮች ላይ የመወሰን ስልጣን ሁሉ እንዲኖረው ስምምነት እያደረገ ይገኛል የሚሉ መረጃዎች ዛሬ አንብቤያለሁ። ኮንትራቴን አራዝማለሁ ሲላቸው ቡድኑ በቀጣይ እንዲጠናከር ተጫዋቾች እንዲፈርሙ ይደረጋል። ፈራሚ ተጫዋቾች አዳዲሶቹ እነማን እንደሆኑ ሮናልዶ የመምረጥ ሁሉ መብት እንዲያገኝ የሆነ የአማካሪነትን መብት እንዲያገኝም አልናስር ስምምነት ላይ ሳይደርስ እንዳልቀረ ነው ዘገባዎች የሚያሳዩት። የአልናስር ስፖርቲንግ ዳይሬክተር ፈርናንዶ ሂየሮ ነው፣ የቀድሞ የሪያል ማድሪድ ተከላካይ። ሂየሮ ደግሞ ተጫዋቾችን መርጦ ስካውት አድርጎ የሚያዘዋውረው ዲፓርትመንት ኃላፊ ስፖርቲንግ ዳይሬክተር ስለሆነ እዚህ ጋር እንግዲህ ክሪስቲያኖ ሮናልዶም ሌላ አማካሪ ሆኖ ይቀርባል ማለት ነው። ሮናልዶ ለመረጣቸው ተጫዋቾች ሂየሮ እሺ ማለትም ኃላፊነት አለበት ማለት ነው። እንግዲህ በሂየሮ እና በሮናልዶ መካከል የሚኖረው በዚህ አሁን በጠቀስኩት ጉዳይ የሚኖረው የስልጣን ቦርደር ማለትም የወሰኑ ልዩነት ምን አይነት እንደሆነ እዚህ ጋር ግልጽ አይደለም። ቢሆንም ሮናልዶ አልፈረመም እስካሁን ኮንትራቱን ለማራዘም። ነገር ግን በተደረጉ ድርድሮች ላይ ይሄ ሐሳብ ቀርቦ ክለቡ እንደተስማማ ተጫዋቹን ላለማጣት ሲል እንደተስማማ ነው የተሰማ። አሌሳንድሮ ባስቶኒ እና አንቶኒዮ ሩዲገር እንዲሁም ሉዊስ ዲያዝ በቀጣይ የዚህ ክለብ የአልናስር ኢላማዎች ናቸው ተብሏል። በሊቨርፑል በኩል እንኳን ሉዊስ ዲያዝ አይሸጥም ብለዋል። ግን የኢንተር ሚላኑ ባስቶኒ እና የሪያል ማድሪዱ ሩዲገር ግን በዚህ ክለብ ራዳር ውስጥ ነው የሚገኙት እና ሰሞኑን ፈርናንዶ ሂየሮ ደግሞ ከሪያል ማድሪዱ ተከላካይ ሩዲገር ጋር ፎቶ የመነሳቱ አብረው የመቆየታቸው ጉዳይ ጥርጣሬውን ግምቱን የበለጠ ያሰፋ ይመስላል። ሮናልዶ እንግዲህ 1062 ጨዋታዎችን ተጫውቶ 800 ገደማ ጎሎችን ያስቆጠረ ተጫዋች ስለሆነ ይህንኑ ሪከርዱን 1000 ለማድረስ ዓላማ አለው የሚሉ መረጃዎች አሉና እንደ ፉት መርካቶ መረጃ ከሆነ አልናስር በዚህ ከክሪስቲያኖ ሮናልዶ ጋር ተስማምቷልና እዛው ሳውዲ አረቢያ ውስጥም ይህንን ጎል መጠኑንም እያሳደገ መቀጠል ይችላል። ፕሮፌሽናል ሊግ ስለሆነ ጨዋታዎቹም ፕሮፌሽናል በመሆናቸው ምክንያት ማለት ነው። የሮናልዶን ጉዳይ እዚህ ጋር ያዝል አድርገውና የቀድሞ የሮናልዶ የራሱ የክሪስቲያኖ የቡድን ጓደኛ ሉካ ሞድሪች ደግሞ
ከሪያል ማድሪድ ጋር ይሄ ውድድር ዘመን የመጨረሻው እንደሆነ መገለጹ ይታወቃልና ወደ ኤሲ ሚላን የሚያደርገው ዝውውር አሁን ከጫፍ እየደረሰ ያለ ይመስላል። ከሰዓታት በፊት ለኤሲ ሚላን የስ ማለቱ ለስምምነት እሺታን መስጠቱ የጣሊያን መገናኛ ብዙሃን ዘግበዋል። ምናልባት ዛሬ ምሽት ከዚህም በኋላ ወይም ደግሞ ነገ ሐሙስ አንድ ነገር ልንሰማ እንችላለን። እንደታመኑ ዘጋቢዎች የ2018 የባሎን ዶር አሸናፊ ሞድሪች ለኤሲ ሚላን ሊጫወት ይችላል የሚል ግምት ቀድሞ አልነበረም። ግን ለምንድን ነው ኤሲ ሚላን የመረጠው የሚል ጥያቄ ሊነሳ ይችላል። ሉካ 40 ዓመት ሞልቶታል። አሁን እድሜ ጠገብ ነው፣ አንጋፋ ነው። ሚላኖች ግን አማካያቸውን በሉካ ሞድሪችም እንደገና ለአንድ ዓመት ቢያንስ ማጠናከር ይፈልጋሉ። እንግዲህ በጣሊያን የቀድሞው ሞድሪች የማድሪዱን 13 ዓመት በሪያል ማድሪድ የቆየው ሞድሪች እናያለን ነው አላውቅም። ግን የእርሱ ህልም ፍጻሜ ነው ኤሲ ሚላን። አንደኛ ቤተሰቤ ሚላን መኖር ስለፈለገ ኤሲ ሚላን መርጧል ይላል ሞድሪች። ሁለተኛው ምክንያት ደግሞ እንደምታውቁት ሞድሪች ክሮኤሺያዊ ነው። የክሮኤሺያዊ ትልቁ ተጫዋች ደግሞ ዝቮኒሚር ቦባን የኤሲ ሚላን የቀድሞ ተጫዋች እንደነበረ እናውቃለን። በሚላን ኮከብ ነበር። ቦባን ነው እንደ ሞዴል ይዞ ያደገው ሞድሪች። በዛ ምክንያት የኤሲ ሚላን ማሊያን ቱታን ለብሶ በታዳጊነቱ አሳልፏል። ፎቶዎች ሁሉ አሉት፣ የታዳጊነት ፎቶ እና የሚላን ደጋፊ ነው ማለት ነው። አማራጮች ሲያገኝ ወደ ኤሲ ሚላን ሄዶ የቦባን የተጫወተበትን ማሊያ ለብሶ ለመጫወት እና የልጅነት ህልሙን እውን ለማድረግ ስለፈለገ ነው ሞድሪች ሮሶኔሪ ለመሆን የመረጠው። ይሄ ብዙ ተጫዋቾች እንደሚናገሩት ደርሶ አሁን ደጋፊ ነኝ ያለበት ሳይሆን ቀድሞ መረጃዎች የተገኙበት እንዲህ ቦባን በደንብ የሚያቅሰው ከኤሲ ሚላን ታሪካዊ ከዋክብት አንዱ ነውና ይሄ ክሮኤሺያዊ በክሮኤሺያ ተጫዋቾች በጣም ይወደዳል። ለቀድሞ ዩጎዝላቪያ ገና ከመፈራረሷ በፊት ለመጀመሪያ ጊዜ የክሮኤሺያን ብሔርተኝነትን ባንዲራ በስቴዲየም ያውለበለበ ተጫዋች ይሉታል ቦባን። ስለዚህ የክሮኤሺያ ብሔርተኞች እንኳን በእግር ኳስ ተጫዋችነቱ ብቻ ሳይሆን በዛ ድፍረቱም ሳይቀር በጣም ይወዱታል። ያኔ ልጆች ነበሩ እነ ሞድሪች፣ ያን ያዩን ያደጉት። ዛሬ ክሮኤሺያ ነፃ ሀገር ናት። ቦባን የቀድሞ ዩጎዝላቪያ ሳይሆን የክሮኤሺያ ተጫዋች ተብሎ ነው የሚጠቀሰው። ሞድሪችም ታዲያ ያንን ፈር ተከትሎ የክሮኤሺያ ብሔራዊ ቡድንን በአምበልነት የመራ ታላቅ ተጫዋች ነውና በመጨረሻ ልክ እንደ ቦባን ሁሉ የኤሲ ሚላን ተጫዋች ሆኖ መዝገቡን ሊዘጋ ያሰበ ይመስላል። ታዲያ ሚላን ሞድሪችን ሲያመጣ አንድ ወሳኝ ቁልፍ ተጫዋች፣ ብዙ ያልተዘመረለት ጀግናን ለማንቸስተር ሲቲ ለመሸጥ ተስማምቶ ነው። ይህ ተጫዋች ደግሞ ማን ነው? ቲጃኒ ራይንደርስ ነው። ቲያኒ ራይንደርስ ምርጥ አማካይ ተጫዋች ነው። ብዙዎች ማንቸስተር ሲቲ ራይንደርስን ለማዘዋወር የወሰነው ኬቪን ዴብሮይነን ለመተካት ስላሰበ ነው ይላሉ። አዲሱ ዴብሮይነ ነው በማንቸስተር ሲቲ ማሊያ የሚሉ መረጃዎች እና ትንተናዎች እየተሰሙ ይገኛሉ። ራይንደርስ ኔዘርላንድስ ብሔራዊ ቡድን ተጫዋች ነው። እድሜው 22 ጨዋታዎችን ተጫውቷል ለኔዘርላንድስ። 26 ዓመቱ ነው። አማካይ ነው። ያው ዴብሮይነ ካልኳችሁ በአማካይነት ነው። የዴብሮይነ ተተኪ ከሆነ አማካይ እንደሆነ ግልጽ ነው። ከ2023 ጀምሮ ነው ለኤሲ ሚላን እየተጫወተ የሚገኘው። በእናቱ ኢንዶኔዚያዊ ስለሆነ ነው ስሙ ትንሽ ለየት ያለብን እና ለ4-3-3ም ለ4-2-3-1ም የግራ ክንፍ አጥቂ አማካይ በመሆን የሚያገለግል እንደ አስፈላጊነቱ በእንቅስቃሴ ነፃነትን የሚፈልግ አይነት ተጫዋች ስለሆነ የኬቪን ዴብሮይነን አገልግሎት ለፔፕ ጋርዲዮላ ማንቸስተር ሲቲ ሊሰጥ ይችላል የሚል እምነት አለ። የግራ 8 ቁጥር ቦታ ላይ ነው የሚቀነው። ያው ጋርዲዮላ ደግሞ እንዲህ አይነት ተጫዋቾችን ሲይዝ ፖቴንሻላቸውን አይቶ በራሱ ታክቲካዊ መርህ ደግሞ እንደገና ይገራቸዋልና ቀጣዩ የማንቸስተር ሲቲ ቁልፍ የአጥቂ አማካይ ራይንደርስ ይሆናል የሚል እምነት አለ። አሁን ለሕክምና ምርመራ ቀጠሮ ተይዞለታል በዚህ አርብ ምሽት። እስካሁን ሰዓት ድረስ የነበረው መረጃ በእርሱ ላይ ይሄ ነው። ለማንቸስተር ሲቲ እንግዲህ የመጀመሪያው የክረምቱ ፈራሚ ሆኖ ሊጠቀስ ይችላል ማለት ነው፣ ይህንን ሜዲካል ካጠናቀቀ። በተቀረ ግን የክለብ ግንኙነት ስምምነት ተደርጎበታል። የተጫዋች ክለብ ግንኙነት በጥቅማ ጥቅም ስምምነት ላይ ተደርሶበታል።
ራይንደርስ ወደ ማንቸስተር ሄዶ ብቻ ይሄን ሜዲካል ካደረገ በኋላ ካለፈ ለክለብ ዓለም ዋንጫ በማንቸስተር ሲቲ ተመዝግቦ ወደ አሜሪካን ይበራል ማለት ነው። ፔፕ ጋርዲዮላ አዲስ አማካይ ሊቀላቅል ይችላል። እንግዲህ ማንቸስተር ሲቲ እስቲ በዚህ በቀጣዩ ግራፊክስ ላይ ተመልከቱት። 3 ተጫዋቾችን ይፈልጋል ማንቸስተር ሲቲ። አንዱን ኦልሞስት ጨርሷል። እንግዲህ አሁን ያልኳቸው ራይንደርስ ነው። ሁለተኛው ራያን ሸርኪ ነው። ራያን ሸርኪ የ21 ዓመት የኦሊምፒክ ሊዮን ተጫዋች ነው። በክንፍ የሚጫወት ተጫዋች ነው። ከማንቸስተር ሲቲ ጋር ከማንቸስተር ዩናይትድ ጋር በዩሮፓ ሊግ ላይ በነበረው ግጥሚያ ላይ ራያን ሸርኪን በደንብ አይተነዋል። የፈረንሳይ ሊግን የሚከታተል ደግሞ ለሸርኪ አዲስ አይሆንም። ሌላው ራያን ደግሞ አይት ኑሪ እንዲሁ በፔፕ ጋርዲዮላ የሚፈለግ ነው። ሰሞኑንም በሰፊው እንደተወራው ትላንትናም በሌላው ቪዲዮ እንደገለጽኩት ይህን 23 ዓመት አይት ኑሪን የግራ መስመር ተከላካይ የግራ ዊንግ ባክንም ማንቸስተር ሲቲ ወደ ቡድኑ ለመቀላቀል ይፈልጋል። እንግዲህ ሸርኪ፣ አይት ኑሪ፣ ራይንደርስ የዚህ ሰሞን የማንቸስተር ሲቲ ኮስታራ የዝውውር ኢላማዎች ናቸው። የሁለቱንም ጉዳይ ይጨርሳል ተብሎ ይጠበቃል። ግን እንደዛም ሆኖ ማንቸስተር ሲቲ ደግሞ የቀኝ መስመር ተከላካይ ይፈልጋል። በቀኝ በኩል በፉልባክ ቡድኑ መጠናከር እንዳለበት ቢታመንም ግን ለዚህ የክለብ ዓለም ዋንጫ ላይደርስ ይችላል በሚል ዓለም ዋንጫው ከጀመረ የቀኝ መስመር ተከላካይ ሳያስፈርም ፔፕ ጋርዲዮላ እንግዲህ እንደተለመደው ባለፈው የውድድር ዘመን ሲጠቀምበት የነበረው ማቲያስ ኑኜዝን በቀኝ ፉልባክነት ሊያሰልፈው ይችላል። እንግዲህ ኸልዱን አልሙባረክ የተባሉት የማንቸስተር ሲቲው ሊቀመንበር የዛሬ ዓመት ክረምት ላይ ባለፈው ክረምት ስላችሁ እንግዲህ በእኛ ክረምት ማለት ነው። የዛሬ ዓመት ክረምት ላይ የማንቸስተር ሲቲን ዝውውር በአግባቡ አልያዝነውም፣ ኮስተር አላልንም ነበረ፣ ያ መዘናጋትም ዋጋ አስከፍሎናል ብለዋል በይፋ በሰጡት ቃለ ምልልስ ላይ። ስለዚህ በዚህኛው ክረምት እንዲህ አይነት መዘናጋት አይኖርም በማለት ለዓለም የክለቦች ዋንጫ ዝግጅት ከወዲሁ እነዚህን ተጫዋቾች ቀላቅሎ በዩናይትድ ስቴትስ በሚደረገው በዚህ ውድድር ላይ የተሻለ ውጤት ለማምጣትና ሻምፒዮን መሆን ከቻለም ደግሞ ይሄው ክለብ ማንቸስተር ሲቲ $125 ሚሊዮን ሽልማት ስላለው ገቢያቸውን ከፍ ለማድረግ ይፈልጋሉ። ቻምፒየንስ ሊግ ላይ ውጤታማ ስላልሆኑ ያንን የገቢ ጉድለት በዚህኛው ለመተካት ጥሩ እድል አግኝተዋል በዓለም ክለቦች ዋንጫ ላይ ምንም እንኳን ተጫዋቾችን የሚያደክም ቢሆንም እና ኸልዱን አልሙባረክ ውድድሩ ከመጀመሩ በፊት ይሄ ዓለም ዋንጫ ብለዋል ስብስባችን ሁሉ አጠቃለን ማጠናቀቅ አለብን ብለዋል። አግሬሲቭ አልነበርንም ባለፈው ክረምት፣ በዚህኛው ክረምት ግን ከዛ ስህተታችን ከውድቀታችን ተምረን ቡድናችንን ቀደም ብለን እናጠናክራለን ብለዋል። እና ሲቲዎች አሁን እሳት ለብሰው እሳት ጎርሰው ነው የመጡት። ባለፈው የውድድር ዘመን በተጠናቀቀው ውድቀት ተቆጭተዋል። ይሄ ውድቀት እንደገና ለከርሞ እንዲደገም አይፈልጉም። ከዛ በፊት ደግሞ የዓለም ክለቦች ዋንጫን ደግሞ አሸንፈው ይሄንን የተበላሸውን ሲዝናቸውን በዋንጫ አሸናፊነት አጠናቀቁ መባልም ይፈልጋሉ። ፊፋ ለመጀመሪያ ጊዜ ባዘጋጀው በዚህ የዓለም ክለቦች ዋንጫ ላይ የመጀመሪያው አሸናፊ ተብለውም ስማቸው እንዲጠቀስ ይፈልጋሉ። እና እነዚህ ምክንያቶች ሁሉ ጠቅለል አድርጋችሁ ካያችሁ ማንቸስተር ሲቲ ሰሞኑን እነዚህን 3 ዝውውሮችም ሊያጠናቅቅ እንደሚችል መረዳት መገመት እንችላለን ማለት ነው። እንግዲህ ኤሲ ሚላን አንድ አማካይ ለቆ አንድ አማካይ ሊያስፈርም ጫፍ ላይ ደርሷል ማለት ነው። እና በዚህ በኩል በኤሲ ሚላን እስከ ዛሬ ድረስ ከሸጣቸው ተጫዋቾች ሁሉ ካካ ነበረ ከፍ ያለ ዋጋ ያወጣው ለሪያል ማድሪድ ሲሸጥ። አሁን ግን ይሄ ተጫዋች ቲጃኒ ራይንደርስ ከማንቸስተር ሲቲ ጋር ያደረገው ስምምነት 46.3 ሚሊዮን ፓውንድ እንደሆነ ተዘግቧል። ወይም በዩሮ እንውሰደውና 55 ሚሊዮን ዩሮ ገደማ ነው። ግን ተጫዋቹ እንዳስፈላጊነቱ ውጤታማ ከሆነ 15 ሚሊዮን ዩሮ ማንቸስተር ሲቲ ጨምር ዘንድ ስምምነት ላይ ደርሷል። እንግዲህ ይሄን ከደመርነው ወደ 70 ሚሊዮን ዩሮ ይሆናል ማለት ነው የታሰበው ስኬት ከመጣ። እንደዛ ከሆነ ከካካ በላይ የተሸጠ ተጫዋች ይባላል እና በኤሲ ሚላን ታሪክ ውዱ የተሸጠ ተጫዋች ተብሎም ሊነገር ይችላል። ከዛ በላይ ግን የተጫዋቹ ብቃት ብዙ የሚነገርለት ስለሆነ በቀጣዮቹ ቀናት የዝውውር ይጠናቀቅና በዚህ ተጫዋች ላይ በደንብ የምንለው ነገር ይኖራል። ስካውቲንግ ሪፖርቱም
ጥሩ ተጫዋች እንደሆነና ለማንቸስተር ሲቲ አጫዋትም የሚሆን እንደሆነ በደንብ በግልጽ የሚያሳይ በመሆኑ ማንቸስተር ሲቲዎች ጥሩ ተጫዋች አግኝተዋል ተብሎ ይታመናል። እንግዲህ የቀረው ሜዲካል ብቻ ነው። ይወድቃል ተብሎ ደግሞ አይታሰብም። ስለዚህ ለመፈረም ተስማምቷል በሚለው በድምዳሜ ይህንን ዘገባ ብንዘጋ እንችላለን። እንግዲህ እነዚህ መረጃዎች የዛሬ የረቡዕ አዳዲስ ጉዳዮች ናቸው። አንዳንዶቹ ከትላንትና በስቲያ የተሰሙ ዜናዎች ሆነው ከዛም አዲስ ነገር ይዘው የመጡ ዴቨሎፒንግ ስቶሪስ ናቸው። ልክ እንደዚሁ እንዳስፈላጊነቱ በዚህ ቻነል ላይ እንዲሁ በቪዲዮ እየመጣሁኝ ደግሞ የየዕለቱን የተጫዋቾች ዝውውር ጉዳይ እንዳስፈላጊነቱ ለማቅረብ እሞክራለሁ። ምክንያቱም ይህ ክረምት ለየት ያለ ነው የሚሆነው። በተጫዋቾች ዝውውር ገበያው ላይ ሞቅ ያለ እንቅስቃሴ ይኖራል ተብሎ ተገምቷል። ትልልቆቹ በሀገራችን ብዙ ደጋፊ ያላቸው ክለቦችም ሳይቀሩ ወደ ገበያው እንግዲህ ጨከን ብለው የሚገቡበት ስለሆነ እንደዚሁ በየዕለቱ በየሁለት ቀኑ አንድ ጊዜም ቢሆን ወይ በየዕለቱም እንዳስፈላጊነቱ ብቅ እያልን ጉዳዮችም በሰፊው ካልሸፈንን በስተቀር መረጃዎች ጥለውን ሊያልፉ ይችላሉ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አብሬያችሁ የቆየሁት መንሱር አብዱልቀኒ ነበርኩኝ። እንግዲህ በአስተያየቶቻችሁም ደግሞ እንደዚህ ያሉ ቪዲዮዎች ምን ያህል ይጠቅሟችኋል፣ እንዴት ይሻሻሉ የሚሉትን ሐሳቦችንም እንድታካፍሉኝ ከአክብሮት ጋር ጠይቃለሁ። ግን ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ የምትሏን ቁልፍ ተጫኑ፣ ደውሏን ተጫኑ። አዲስ ቪዲዮ በሚጫንበት ጊዜ ወይም ደግሞ ላይቭ በመገባበትም ጊዜ ምልክት ይሰጣችኋልና አያመልጣችሁም። በሌላ ቪዲዮ እስከምንገናኝ ድረስ በዚሁ ልሰናበታችሁ። መንሱር አብዱልቀኒ ነበርኩኝ። ሰላም ለእናንተ።